አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ክርስቲያን ወገኖችም ሰላም ብያለሁ። ብያላችሁ በሰላማችሁ ይብዛ እና ዛሬ ስለ ሀቢባ ጉዳይ ለማውራት ነው የመጣሁት ማለት ነው። ሶሻል ሚዲያ ላይ በጣም እየተዘዋወረ ነው ያለው። እኔ ነግራቸዋለሁ፣ ቲክቶክ አልጠቀምም። እኔ ፌስቡክ ላይ እንዴት እንትን ስል መጣችልኝ ማለት ነው እና ልጇን የሆነ ሰው የሰርቦባት የኔ ፍርድ ያልሰጠኸኝ አሁን 666 ነው ምናምን የሚባለው ይህን የሚባለው ሃይማኖት አላውቅም፣ ምን አይነት ሃይማኖት እንዲሆነ ማለት ነው። ሃይማኖት የሌላችሁ ማለት ነው 666 የሚባለው እና ያንን እሆናለሁኝ ፈጣሪ ፍርዱን ካልሰጠኝ ምናምን ልጅን እንዴት እንደዛ ይለዋል ምናምን እያለች ነበር። እና ያኔ እኔ ልጁ በመሳደቡ በጣም ነው እንትን ያለኝ ማለት ነው። በጣም የተሰማኝ ምክንያቱም አንድ ሰው ከፈጣሪ የተሰጠውን ነገር በዛ በፈጣሪ ከተሰጠው ነገር ያኔ በዛ ለማሸማቀቅ መሞከር እንደዚህ ደግሞ እንትን እሷ ራሷ ናት እንደዚህ ነው ያለችው ልጁን ማለት ነው። እሺ ያኔ እንደዛ አይነት ያላቸው እናቶች እንዲጽናኑ እንደዚህም አለ እንዴ እንደዚህም እንትን ማለት ይቻላል እንዴ ምናምን ብለው እንትን እንዲሉ ነው እሷ ያንን እንትን ያወጣችሁ ማለት ነው። እኔ ብዙ ሰዎች ቤታቸው የተቀመጡ ሰዎች አሉ። ያኔ ልጆቻቸው እንዲበቃው የሚኖሩ እንደዚህ ያኔ ብዙ ነገር የሚሰማቸው ቤታቸው ተቀምጠው ምናምን ይኖራሉ እናቶች ማለት ነው። እና እንደዛ መባል የለበትም። እሷ ባወጣችው ነገር እሷ እንደዚህ ያኔ ይጽናናሉ፣ እንዴ አይነት ልጆች ያላቸው ሰዎች ይጽናናሉ ባለችው ነገር ያኔ መሰደብ የለባትም ነበር። ግን ያኔ ሃይማኖቴን እንደዚህ እላለሁ። ሃይማኖት ሲጀመር ሃይማኖት ፈጣሪ ባንድ እኛ ሲጀመር እኛ በትክክል እየተገዛ ነው ወይ የምናመልከውን አምላክ በትክክል እየተገዛ ነው? አሁን እሷ ሙስሊም ናት፣ ሙስሊም ነኝ ነው የምትለው። ያኔ እሷ በትክክል ያኔ ሳትገዛ ያኔ ያላትን ነገር እንድትሳተል አሁን በሙስሊሞች ፀጉር ማሸፈን ግዴታ ነው። እንደዚህ እኔ ታውቃላችሁ። ግን እንደዛ ሳታረግ ይሄ አሁን ይሄ ልጅ መጥቶ እንደዚህ ተናገሪ ተብሎ የኔ ሃይማኖት ይቀይራለሁ ምናምን መባል እውነት ጥሩ አይደለም። ማለት እኛ ሃይማኖታችንን የያዝነውን ነገ በአኬራ የኔ ጀነት እንገባበታለን ብለን ነው የኔ ሁሉም በየሃይማኖቱ ማለት ነው የኔ እንትን እንዳለን ብለን ነው እንጂ ዝም ብሎ አንድ ሰው ሰደበኝ ብሎ የሚቀየር ሃይማኖት አንድ ሰው እንደዚህ አለኝ ተብሎ እንትን የሚለው ሲጀመር ሃይማኖት ስሬስ ነገር ነው። ከምንም በላይ ሃይማኖታችን ነው እንትን የምንለው። ማንም ሰደበን፣ ማንም ልጆቻችን ሰደበ፣ ማንም እንትን አለ ሃይማኖት ጋር ምንም እንትን ሃይማኖት መቀየርና ለመቀየር ጋር ያኔ ስሜታዊ ሃይማኖት ነገር ስሜታዊ መሆን የለብንም። ማንም ሰው ቢሆን ማለት ነው። ሃይማኖት ምንም ቀይ መስመር ነው። ምንም የምንደራደርበት ነገር አይደለም። ልጆቻችን ተሰደብንና እንደዚህ ሆናለሁ፣ እኔ ተሰደብኩና እንደዚህ ሆናለሁ። ከባድ ነው። ሚዲያ ላይ የሚወጣ ሰው ደግሞ ሁሉን ነገር ያኔ እያየን ነው። ሁሉን ነገር መጥፎም እንዳለ የሚወድን እንዳለ የሚጠላንም አለ፣ እንዳለ የሚወድንም አለና ያኔ እንደዚህ በሃይማኖት ነገሮች ላይ ባናያይዘው ጥሩ ነው። አንድ ሰው ሰደበን ብሎን ሃይማኖት እቀይራለሁ ወደዛ አደርጋለሁ እንደዚህ እውነት ጥሩ አይደለም። እኔ ሁላችንም የኔ ሃይማኖት የኔ ሲሪየስ ነገር ነው። ማንም ሰው መጥቶ ስለተነገ የኔ አላህ ደግሞ እኛ የምናመልከው አላህ ደግሞ እንዴት በአንድ ጊዜ ወርዱ ፍትህ ለአንቺ ልጅ የሚሰጠው የኔ አንቺ በትክክል ተገዝተሽዋል ወይ? ደግሞ ሰው ሆኖ ደግሞ ይሳሳታል። ያኔ የማይሳሳት የለም። እየተሳሳትን ፈጣሪ ይቅር እያለን እየተሳሳትን
እኔ ለምኖኝ ይቅር እላቸዋለሁ አይደል ያለው እና እንደዛ እያለ ነው እንጂ በአንድ ጊዜ አንድ ሰው እንደዚህ አለና ፈጣሪ ያኔ ይፈርድሻል እኮ ቢቆይም ይዘገያል እንጂ አይቀርም። ግን እንደዚህ በአንድ ጊዜ እንትን ብሎ በቃ በአንድ ጊዜ እንትን ብሎ ልጁን የሆነ ነገር ይሄ እንደዚህ ቢሆንማ ሁላችንም እዚህ ምድር ላይ አንኖርም። እኔ ስንት ወንጀል የምንሰራ ሰዎች አለን። እኔ ሁላችንም የሰው ልጅ ሁሉም ተሳሳች ነው፣ ይሳሳታል። ከዛ ስንሳሳት ወደ ፈጣሪ ነው ይቅርታ የምንጠይቀው ማለት ነው እንጂ በአንድ ጊዜ ፍርዱን ሰጠን እንደዚህ አድርገን ያኔ እንደዚህ በአንድ ጊዜ ፍርዱን ቢሰጠን እኔ የሚኖር እዚህ ዓለም ላይ የሚኖር የለም። አሻን ሁላችንም ስለምንሳሳት ማለት ነው። እና እባካችሁ ሃይማኖት ጋር እውነት ሃይማኖታችን እንደዚህ እናደርጋለን። እኔ በስሜታዊ ነገር ስለ ሃይማኖት መቀየር ባታወሩ ጥሩ ነው ማለት ነው። ሁላችንም ሃይማኖታችንን አጥብቀን መያዝ አለብን፣ ሁላችን በየእምነታችን እና ይሄን ይመስላል የኔ ሀሳብ። እያላችሁበት ሰላማችሁ ይብዛል። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ።